الله آمين ندعوك يا أبا المسكين في كنيسة السيد العذراء والملاك في قرية الناصر إلى بئر رشيد بين المزار والبعنزة نبران إن بيوتني مشير نبدن وأسوار ونوتك اسمار وتنجيب نتبيوت بنتك رطور آمين اسمار وتنجيب ونوك نسي شيري يسوع بكريستوس بن شويس آمين ندعوك يا أبا المسكين في كنيسة السيد العذراء والملاك في قرية الناصرية بئر رشيد بين المزار والبعنزة اسمار وتنجيب ابن مسؤول البركيتون የቀበሌ መዝጋቢ እንዴት እንደሚያመናጭቅ እኮ ታውቃለህ። ወገብ እየተቆመጠ ነው የምትጠብቀው። እሺ መታወቂያ እንዲታደስ ልፍ የዛሬ 3 ወር ነው። እሺ ምን ታመጣለህ? የቤተ ክርስቲያን ሲሆን ግን እኛ ግን ተጠንቅቀን እናንተ ለምነን በቃ እንደው ችግር የለም ምናምን ተብሎ ተታላችሁ ቃል ተመርጦላችሁ ምንድነው ይሄን የምናስታምማችሁ? ስለዚህ ካህኑን መታገስ አለባችሁ። ቢሰድባችሁ ቢገስጻችሁ ቀኖና ቢያበዛባችሁ እንደ ትእዛዙና እንደ ቃሉ ማደር አለባችሁ። በምክረ ካህን ነው ኩሉኬ ዘይሰም ዘንተ ቃለ ነገሬ ወይ ገብሮ ይመስል ብእሴ ጠቢበ ዘሐነጸ ቤቶ በዲበ ኮክ ዘንሙ ዝናማት ወውህዝ ዋይስት ወነፉ ነፋሳት ወገፍእ ወለውቱ ቤት ወይ ወድቀ እስመ በዲበ ኮክ ተሳረረ። ይሄን ቃሌን ሰምቶ የሚያደርገው ሰው አለ ቤቱን በአለት ላይ የሰራ ይመስላል። ዝናብ ዘነመ፣ ጎርፍ ጎረፈ፣ ነፋስ ነፈሰ፣ ይሄን ቤት ገፋው፣ አልወደቀም፣ በአለት ላይ ተመስርቷልና። አለወት ያለው ጴጥሮስን ነው። ጴጥሮስ ማለት ካህን ነው። በአለት ላይ ተመስርቷልና አልወደቀም ማለት በንስሐ አባቱ ምክር የሚመራ ሰው አይወድቅም ማለት ነው። የካህኑን ምክር ከሰማ አትወድቅም። ካህን ማለት የክርስቶስ እጅ ነው። ከዛ በሱች ሥጋው ደሙን ይሰጣል፣ በሱች ድነት ይሰጣል፣ በሱች መንግሥተ ሰማያትን ይሰጣል። ቁልፉን የያዘው ካህን ነው። ክህነት ጠልቶ ድነት የለው። ስለዚህ ሥጋው ደሙን ለመቀበል ቀኖና አለመሰቀቅ፣ ስትናዘዙ አለመሰቀቅ። ስትናዘዙ አንድ የማይረባ ምሳሌ ልመስል ነው። የማይረባ ምሳሌ ለሐኪም የተከበረ ሰው እንደው የተከበሩ አቶ ገሌ የተከበሩ ወይዘሮ ክብረ ገሊታ የምትባለው ሰውነቱ ወይም ሰውነቷ ስቃይ ውስጥ ከሆነ ሙሉ አካሉን ገልጦ ለሐኪም ይሰጣል። አንተም ሙሉ ገመናህን አውጥተህ መናዘዝ አለብህ። ለካህን ስትናዘዙ አትፍሩ። ዛሬውኑ ሂዳችሁ መናዘዝ። ሃይማኖተ አበው ምዕራፍ 36 ላይ ሲናገር የካህኑን ትእዛዝ ቸል አንበል አናቃለውም፣ እሱ ነፍስን የሚፈውስ ሐኪም ነውና ይላል። የነፍስ ሐኪም ነው። የካህኑን ትእዛዝ አታቃል። ይህንን ንስሐ ግባ፣ ይህንን አድርግ፣ አሁን እንደዚህ ስላችሁ እኔ በቃ ካህናት እንድትታዘዙ እኛ እንድትታዘዙ አንድ ታዘዝከኝ ያልታዘዝከኝ የምትጨምርልኝ ነገር የለም። ጌታ የሚፈርድብኝ በራሴ ሥራ ነው። እናንተ ለእኛ እንድትገዙልን ተብሎ የሚሰጥ ትምህርት የለም። እንድትድኑ ብዬ ነው ይህን የምነግራችሁ። ስለዚህ ሐኪም ሲቆርጥ ዝም እያለው ካህናት ግን ቃላቱ ተጠንቅቆ አይዟችሁ ምእመናን ዲኩ ይገርማል እኮ የቀበሌ